የአሰብ ድንበር በጦርነት ተናወጠ። ጃዋር የብልጽግናን የምስጢር ጉዞ አጓለጡ። ዋሽንግተን ፊቷን ወደ በርበራ ዞረች። የኤርትራ መከላከያ ሰራዊት የኢትዮጵያን ጦር ሲጠብቅ ካልታሰበ አቅጣጫ መብረቃዊ ጥቃት ሰፈረበት። ለሁለት አስርት ዓመታት ወታደራዊ ጡንቻውን ሲያፈረጥም የቆየው የቀይ ባህር አፋር ዲሞክራሲያዊ ድርጅት ከብርጌድ ንሓመዱ ጋር በመተባበር የፕሬዝዳንት ኢሳያስን መንግስት እስከ መጨረሻው ለመሸኘት ቆርጦ ተነስቷል። ከአሰብ በረሃዎች እስከ አስመራ አውራ ጎዳናዎች ድረስ የነጻነት ነጋሪት እየተጎሰመ ሲሆን የአድሃሎ ቤተ መንግስትም ውጥረት በነገሰበት ድባብ ውስጥ ይገኛል። ጉዳዩን በዝርዝር እናስደምጣችኋለን። በአፍሪካ ቀንድ ያለው የጂኦፖለቲካዊ ሚዛን እየተቀየረ ነው። የአሜሪካ ከፍተኛ ወታደራዊ አመራሮች በሶማሊላንድ ያደረጉት ያልተጠበቀ ጉብኝት ዋሽንግተን የቆየውን የአንድ ሶማሊያ ፖሊሲ በመተው ለሀርጌሳ እውቅና ለመስጠት መቃረቧን አመላካሽ ተደርጓል። የበርበራ ወደብና የአየር ኃይል ጣቢያም በአሜሪካ የደህንነት መዋቅር ውስጥ ወሳኝ ስፍራ መያዛቸው ተነግሯል። ይህም ሌላኛው አበይት ጉዳያችን ነው። በሌላ ዜና የአፍሪካ ቀንድ ቀጠና ከከፋ ውድመትና ከመንግስትነት መፍረስ አፋፍ ላይ መሆኑን የሚጠቁም አስደንጋጭ ትንታኔ በአቶ ጃዋር መሐመድ ወጣ። በአፍሪካ ቀንድ የመንግስትና የማህበረሰብ ጥፋት የጋራ ሽርክና በሚል ርዕስ የቀረበው ይህ ጽሑፍ ቀጠናው ራሱ በራሱ የማስተዳደር አቅሙን አጥቶ ለባዕዳን ኃይሎች የፖለቲካ ቁማርና ለጥቅም የሚያድሩ ደላላ መሪዎች ተገዢ የሆነ መምጣቱን በጥልቀት ያጋልጣል። ዝርዝሩን ይዘነዋል፣ ታደምጡታላችሁ። ሰላም ውድ ቤተሰቦች እንደምናላችሁ። ይህ ዜና ላፍታ ነው። ቪዲዮውን ላይክ በማድረግ ይጀምሩ እያልን ወደ ዝርዝር ዜናዎች አለፍን። የአሰብ ድንበር በጦርነት ተናወጠ። የኢሳያስ ሰራዊት ድንገተኛ ጥቃት አስተናገደ። የፕሬዝዳንት ኢሳያስ አፈወርቂን አምባገነናዊ ስርዓት ከስር መሰረቱ ለመንቀል ቃል የገባውና በኢትዮጵያ ታዛ ስር የሚንቀሳቀሰው ታጣቂ ኃይል በአሰብ የድንበር አቅራቢያ የሚገኘውን የኤርትራን መከላከያ ሰራዊት መምታት መጀመሩ ተሰማ። ይህ የአስመራው ጀንበር እያዘቀዘቀች ነው የሚል መፈክር ያነገበው ግዙፍ ኃይል በድንበር አካባቢ ሰፍሮ ለኢትዮጵያ ጥቃት ሲያደባ የነበረው የሻዕቢያ ጦር ባልተጠበቀ የደፈጣ ጥቃት መመታቱን አረጋግጧል። ከፍተኛ ወታደራዊ ዝግጅትና የኃይል ክምችት ሲያደርግ የቆየው ይህ ኃይል ለደጋፊዎችና ለመላው የኤርትራ ሕዝብ ባስተላለፈው መልእክት በቅርቡ አስመራ ላይ ጠብቁን ሲል የድል ግስጋሴውን አውጇል። ይህ ወታደራዊ እርምጃ የተጀመረው አንጋፋ የአሜሪካ ዲፕሎማቶች ፕሬዝዳንት ኢሳያስ አፈወርቂ እንደ ኮሎኔል መንግስቱ ኃይለማርያም ሁሉ በቅርቡ ስልጣናቸውን ጥለው እንደሚፈረጥጡ ትንቢታዊ ንግግር ባደረጉ ማግስት መሆኑ ጉዳዩን ይበልጥ ትኩረት የሚስብ አድርጎታል። በአሁኑ ወቅት የአስመራው መንግስት በከፍተኛ ጭንቀት ውስጥ እንደሚገኝ መረጃዎች ይጠቁማሉ። በተለይም ስልታዊ ጠቀሜታ ያላትን የአሰብ ወደብና የቆዩበትን የስልጣን ወንበር ላለማጣት የሞት ሽረት ትግል ውስጥ ገብተዋል። ለዚህም ዋነኛው ምክንያት የሆነው በኢትዮጵያ ማዕከልነት የሚንቀሳቀሱና በወታደራዊ ጡንቻቸው የፈረጠሙ ታጣቂ ኃይሎች የኤርትራን መከላከያ መስመር እየበጣጠሱ መምጣታቸው ነው። ከእነዚህ የነጻነት ኃይሎች መካከል ግንባር ቀደሙ የቀይ ባህር አፋር ዲሞክራሲያዊ ድርጅት ሬድሲ አፋር ዲሞክራቲክ ኦርጋናይዜሽን ሲሆን ካለፈው ቅዳሜ ጀምሮ ሰፊ የጦር እንቅስቃሴ በማድረግ በዛሬው ዕለት በሻዕቢያ ጦር ላይ ድንገተኛና ከባድ ጉዳት ያደረሰ የደፈጣ ጥቃት ፈጽሟል። በዚህ ጥቃት በርካታ የኤርትራ ወታደሮች መገደላቸውና መቁሰላቸው ተገልጿል። የኢትዮጵያ ጦርን ሲጠብቅ የነበረው የአስመራው መንግስት ከውስጥና ከድንበር አቅራቢያ ከሚንቀሳቀሱ ታጣቂዎች የደረሰበት ጥቃት ራስ ምታት ሆኖበታል። ይህ የቀይ ባህር አፋር ኃይል ከኢህአዴግ ዘመን ጀምሮ በኢትዮጵያ ድጋፍ ሲደረግለት የቆየ ቢሆንም በተለይም ባለፉት 2 ዓመታት በሰው ኃይል በስልጠናና በሎጂስቲክስ ረገድ አቅሙን እጅግ ማሳደጉ ይነገራል። በአሁኑ ወቅት የኤርትራን መንግስት ሰላም የነሱ ሁለት ዋና ኃይሎች ተሰልፈዋል። እነሱም አንደኛ ብርጌድ ንሓመዱ በዲያስፖራ ኤርትራውያን የሚመራና ዓለም አቀፍ ተጽዕኖ ያለው ኃይል ነው። ሁለተኛው ደግሞ የቀይ ባህር አፋር ዲሞክራሲያዊ ድርጅት ሲሆን በነፍጥ ትግል የኤርትራን ሰራዊት እየመታ ያለ ኃይል ነው። እነዚህ ሁለት ኃይሎች በቅርቡ በፈጠሩት ወታደራዊ ግንባር የኤርትራን አምባገነን ስርዓት በጋራ ለመጣል ቃል ገብተዋል። በተለይም አሰብን ጨምሮ በቀይ ባህር ዳርቻ የሚኖሩ የአፋር ተወላጆች በፕሬዝዳንት ኢሳያስ መንግስት ከፍተኛ ስጋት ተደርገው የሚወሰዱ በመሆናቸው አሁን የተጀመረው እንቅስቃሴ ለአድሃሎ ቤተ መንግስት የፍጻሜ መጀመሪያ ሊሆን እንደሚችል ተገምቷል። የአስመራው አምባገነን መንግስት ለዘመናት የገነባው የፍርሃት ግንብ እየተናደ መሆኑን የሚጠቁሙት እነዚህ ክስተቶች የኢሳያስ አፈወርቂ የስልጣን ጀንበር መጥለቋን የሚያበስሩ ማዕበላዊ ንቅናቄዎች ሆነዋል። እርሶም በዚህ መረጃ ላይ ያሉትን ማንኛውም ሀሳብና አስተያየት በኮሜንት ሴክሽን ላይ እንዲያጋሩን እየጋበዝን አሁን በቀጥታ ወደ ቀጣዩ ዜና እንለፍ። የአሜሪካና የሶማሊላንድ አዲስ የታሪክ ምዕራፍ።
የሶማሊላንድ ፕሬዝዳንት አብዱራህማን መሐመድ አብዱላሂ የአሜሪካ አፍሪካ ኮማንድ አፍሪኮም ከፍተኛ ጄኔራል ዳግቪን አንደርሰንን እና ምክትል አምባሳደር ጃስቲን ዴቪስን በሀርጌሳ በክብር ተቀብለው አነጋግረዋል። ይህ ውይይት በተለመደው የዲፕሎማሲያዊ ግንኙነት ማዕቀፍ ብቻ የታጠረ ሳይሆን በቀጥታ በሁለቱ ወገኖች መካከል በሚደረጉ የደህንነትና የወታደራዊ ትብብር ስምምነቶች ላይ ያተኮረ መሆኑ ልዩ ያደርገዋል። የበርበራ ስትራቴጂካዊ ጠቀሜታ ከሀርጌሳ ውይይት በመቀጠል የልዑካን ቡድኑ ወደ ስትራቴጂካዊቷ የበርበራ ከተማ በማምራት የወደብና የአየር ኃይል መሰረተ ልማቶችን ጎብኝተዋል። አሜሪካ በጎረቤት ጅቡቲ የሚገኘው ካምፕ ሌሞኒየር የጦር ሰፈሯ ላይ ብቻ ጥገኛ መሆን እንደማትፈልግ በተደጋጋሚ ሲገለጽ ቆይቷል። በተለይም በቀይ ባህር ላይ የሁቲ አማጽያን የሚያደርሱት ጥቃትና የባህር ላይ ዘረፋ ስጋት በጨመረበት በዚህ ወቅት የበርበራ ጥልቅ ባህር ወደብ እና ረጅሙ የአውሮፕላን ማረፊያ ለአሜሪካ ፕላን ቢ ወይም ዋነኛ አማራጭ የሎጂስቲክስ ማዕከል እየሆነ መጥቷል። ከእውቅና በስተጀርባ ያለው የፖለቲካ ትርጉም የዚህ ጉብኝት ዋናው ትኩረት የሶማሊላንድ ባለስልጣናት በቅርቡ ወደ ዋሽንግተን ዲሲ የሚያደርጉት ጉዞ ነው። ይህ ጉዞ ተራ ጉብኝት ሳይሆን በሁለቱ ወገኖች መካከል የሁለትዮሽ የደህንነት ስምምነት ባይላተራል ሴኩሪቲ አግሪመንት ይፈረማል ተብሎ ይጠበቃል። ተንታኞች እንደሚሉት አሜሪካ ከሶማሊላንድ ጋር በቀጥታ ወታደራዊ ስምምነት መፈረሟ በተዘዋዋሪ የሀገር እውቅና የመስጠት ያህል ይቆጠራል። ይህም አሜሪካ ከዚህ ቀደም ሞቃዲሾን ማዕከል አድርጋ ስትከተለው የነበረውን ፖሊሲ በግልጽ የምትቀይርበት እርምጃ ሊሆን ይችላል። የቀጠናው አንድምታና የኃይል ሚዛን ይህ እንቅስቃሴ በሶማሊያ መንግስት በኩል ከፍተኛ ቁጣን ሊቀሰቅስ እንደሚችል ቢጠበቅም ለኢትዮጵያ ግን አዲስ ተስፋ የሚሰጥ ነው። ኢትዮጵያ ከሶማሊላንድ ጋር የተፈራረመችው የባህር በር የመግባቢያ ስምምነት ኤምኦዩ በዓለም አቀፍ ደረጃ መነጋገሪያ በሆነበት በዚህ ወቅት የአሜሪካ ወደ ሶማሊላንድ መጠጋት የኢትዮጵያን አቋም የሚያጠናክርና የቀጠናውን የኃይል ሚዛን ለዘለቂታው የሚቀይር ክስተት ነው። የአሜሪካና የሶማሊላንድ ግንኙነት ከኢትዮጵያ አጋርነት አልፎ ወደ ወታደራዊ ጥምረት ማደጉ በአፍሪካ ቀንድ አዲስ ጂኦፖለቲካዊ ካርታ እየተሳለ መሆኑን ያረጋግጣል። የዋሽንግተኑ ቀጠሮና የሚደረሱት ስምምነቶች ሶማሊላንድ ላለፉት 30 ዓመታት ስትጠብቀው የነበረውን ዓለም አቀፍ እውቅና በር የሚከፍትላት እንደሆነም ይታመናል። ቪዲዮአችንን ላይክ ማድረግ አይርሱ እያልን ወደ ቀጣዩ ዜና አለፍን። ጃዋር መሐመድ የባለስልጣናቱን የምስጢር ጉዞና የደላላነት ሚና አጋለጡ። ጃዋር በጽሁፋቸው እንዳተቱት የአፍሪካ ቀንድ ሀገራት ወሳኝ የሆኑ ብሔራዊ ውሳኔዎችን ከመወሰናቸው በፊት ከፍተኛ ባለስልጣናት፣ ፕሬዝዳንቶችና ጄኔራሎች በጸጥታ ወደ መካከለኛው ምስራቅ ዋና ከተሞች ሲጓዙ ይታያሉ። እነዚህ ባለስልጣናት ከውጭ ጉዞቸው ሲመለሱ የሀገር ውስጥ ተቋማት፣ ፓርላማና ካቢኔ በሌላ ቦታ የተወሰነውን ውሳኔ ለማጽደቅና ህጋዊ ሽፋን ለመስጠት ብቻ ይሰበሰባሉ። ይህም በደምና በመስዋዕትነት የተገነባውን ሉዓላዊነት ወደ ትርኢት አውርዶታል። ወቅታዊ የአፍሪካ ቀንድ መሪዎች አካሄድ በ19ኛው ክፍለ ዘመን የዝሆን ጥርስና የባሪያ ንግድን ካመቻቹ የዛንዚባር ተላላኪዎች ጋር ተመሳሳይ መሆኑን ጃዋር በጽሁፋቸው አነጻጽረዋል። የውጭ ኃይሎች ግዛትን በቀጥታ መውረር አያስፈልጋቸውም፣ ይልቁንም ሀገራዊ ጥቅምን ለግል ስልጣንና ሀብት አሳልፈው ለሚሰጡ የሀገር ውስጥ ተዋናያን የበላይነቱን ያከራያሉ ያሉት ጃዋር መሪዎች የመንግስት ጠባቂ ከመሆን ይልቅ የውጭ ጌቶቻቸውን ፍላጎት በማስፈጸም ብጥብጥንና ግዛትን የሚያስተዳድሩ የመግቢያ ደላሎች ሆነዋል ሲሉ ከባድ ትችት ሰንዝረዋል። ኢትዮጵያን ጨምሮ በታሪክ ጠንካራ የነበሩ መንግስታት ሳይቀሩ የሉዓላዊነት ክብር አጥተው ለሀብታም ጥቃቅን መንግስታት ጥገኛ ደንቦች እየሆኑ መምጣታቸውንም አጋልጠዋል። ጽሁፉ ለመካከለኛው ምስራቅ ኃይሎች ጠንከር ያለ ማስጠንቀቂያ አስተላልፏል። በአፍሪካ ቀንድ በሚሊሻዎችና በተላላኪ መሪዎች በኩል ክልሉን የመቆጣጠር ስልት ለአጭር ጊዜ አዋጭ ሊመስል ቢችልም በዘላቂነት ግን ከፍተኛ ለመረጋጋትን የሚፈጥር ነው። ዛሬ እየተዘራ ያለው የህዝብ ቂምና ቁጣ ድንበር ተሻግሮ የንግድ መስመሮችን፣ ኢንቨስትመንቶችንና ቀጠናዊ ደህንነትን አደጋ ላይ ይጥላል ያሉት ጃዋር የትኛውም የሀብት መጠንና ወታደራዊ ኃይል ከዚህ አደጋ ሊታደጋቸው እንደማይችል ተንብየዋል። ምንም እንኳን የውጭ ጣልቃ ገብነት ቀጠናውን ቢያተራምሰውም ዋናው ተጠያቂነት ግን የፖለቲካ ልዩነቶችን በሰላማዊ መንገድና በውይይት መፍታት የተሳናቸው የሀገር ውስጥ ኃይሎች ላይ እንደሆነ ጃዋር አጽንኦት ሰጥተዋል። ውድ የዜና ላፍታ ቤተሰቦች የሰዓቱ መረጃዎቻችን ያዳመጣችሁትን ይመስል ነበር። ስለተከታተላችሁን እያመሰገንን ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን። ጤና ይስጥልን።